የአብርሽ ሰራተኞች ማለት ነው። እናንተ እኮ ተረስታችኋል ማለት ነው። ዛሬ የላችሁም እናንተ። እንኳን ለእናንተ ራሱ ክብር አይሰጥም ማለት ነው አብርሽ ማለት ነው። እስከ ዛሬ ሄርሚላ ትገባዋለች፣ ታግባው፣ ይጋቡ፣ ይዋለዱ ምናምን ብዙ ጊዜ ይሄንን ነገር ስትሰሩ ስደክሙ የነበራችሁ ማለት ነው። ዛሬ እኮ በስጋ ቤት ሰራተኛ ተቀይራችኋል። እናንተ ማለት አትረቡም፣ ለጋርድ አትሆኑ ማለት ነው። ምን አለበት ባትለፉ ማለት ነው። ሲቀጥል ማለት ታምሌላችሁ ላይ የሩታ ፈቶ ምን ያደርጋል ማለት ነው። ለአብርሽ ሄርሜላ የምትገባው ከሆነ ሄርሜላ ሊጋቡ ከአሜሪካ 500 ሺህ ከተላከለት የሩታ ፈቶ እናንተ ጋር ምን ያረካል? ምድረ ውሸታሞች ማለት ነው። ሲቀጥል 500 ሺህ ማለት ነው ለእናንተ ብርቃችሁ ነው እንዴ? የእኛ እኮ የትንሽ ጊዜ ደሞዛችን ነው። እኛ እንለክላችሁ፣ እኛ ልከን እንዳራቸው እንዴ? ችጋራሞች ማለት ነው። ማን ነው? የትኛው ነው ለሄርሚናና ለአብርሽ ከአሜሪካ 500 ሺህ ብር የሚልክ? ስራ የፈታ ስራ ያጣ ሰው ስራ የሌለው ሰው ነው አይደለም። ለአብርሽ ብር ሊልከው ከአሜሪካ ቪዲዮውን የሚያይለት ሰው የለም። የመዳም ቅመም ካልሆነች ማለት ነው። ገባችሁ? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦች ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ በዝዝት ተረፍረፍ ይበልልኝ። ይሄንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሆኖ እንግዲህ ዛሬ የነብሯ ቀን ነው ማለት ነው። ምክንያቱም ነብርም ያንሳታል ሩታዬ ማለት ነው። ቃላት እንኳን ነብር የሚባል ቃላት ለሩታ ያንሳታል ማለት ነው። ከዚህ ሌላ ደግሞ ሞር ሰማይ የሚሰቅን ነገር ብታመጡልኝ ደስ ይለኛል። የሩታ እህቶች በዚህ አጋጣሚ ማለት ነው። እና ዛሬ አብርሽ ተብዬው ከአሜሪካ 500 ሺህ ብር ተልኮ ሄርሚላትን የሰርግን የምናምን ተችሎ ማለት ነው። ምግብ ማይገዛላችሁ 500 ሺህ ማለት ነው። እኛ ብርቃችንም አይደለም 500 ሺህ ለምን ሚሊዮን አይላክለትም? እኛ የምንፈልገው እህታችን ከዝሙትና ከውሸተኛ ቤተሰብ እንድትወጣ ነው። አለቀ። የፈለገ ነገር በሉ፣ የፈለገ ነገር ውጡ ውረዱ ማለት ነው። አይደንቀንም ማለት ነው። ሲቀጥል ለአብርሽ ይሄ ያንሰዋል ማለት ነው። አብርሽን በትንሽ በ500 አታላችሁ ምናምን ሄርሚላ አግባ አትበሉት። እናንተ ስትመጡለት ለአብርሽ ሚሊዮን ተልኮልሃል። ድጋሚ መኪና ሊገዛልህ ነው። የኢትዮጵያ ቤት እንዳለ ለአንተ ሊሰጥህ ነው በሉት። ምክንያቱም አብርሽ በገንዘብና በብር ስለሚገዛ ማለት ነው። ከዚህ በፊት የሚዲያው አህያ ማለት ነው ሳት ገዝቼልሃለሁ ብሎ አይደል በጋዝ በሳት አይደለም የገዛችሁ። ስለዚህ አሁን ብር ካገኘ መኪና ካገኘ የሚበላበትና የሚተኛበት ካገኘ የትም ቦታ ቢሆን ይሄዳል ማለት ነው። ትክክል ናችሁ እኮ አንዳንዴ የአብርሽ ሰራተኞች እውነት አብርሽን በህይወቱ ትጫወቱበታላችሁ። ምክንያቱም የብር ሰው ስለሆነ ነዋ። ከክብሩና ከሚስቱ አስቀድሞ ብርን ስለሚወድ ዶላርን ስለሚወድ ማለት ነው። እንግዲህ አብርሽ ተብዬው ማለት ነው ልክ እንድንነግርህ ነው የፈለከው ማለት ነው። ምክንያቱም በሴት ልጅ ስለ ክብሯ በቃ የሆነ ታውቃለህ፣ ሴት ልጅ ለማስፈራራት ሞር የዛሬ ያመጣኸው ነገር በጣም ያስቃል። ነገር ግን ሴት ልጅ በጋርድ እንድታስፈራራት እሱንም በስጋ ቤት ሰራተኛ ማለት ነው። ምን ነው ሆድህ ሞሉልህ እንዲህ አንድ ቀን ማለት ነው። እና ያንን ስለሆነ ከፍ ዝቅ ልትል ነው የምትፈልገው። በዚህ አጋጣሚ አንድ ነገር ልንገራችሁ ነው ማለት ነው። አንዳንድ ዩቲዩበሮች አላችሁ ማለት ነው፣ ብዙ አስመሳዮች ማለት ነው። አብርሽ ከሆነ እኮ ዩቲዩባችሁን ያዘጋ ብርቅ ነው እንዴ? ለኔ ወላሂ ብርቅ አይደለም ማለት ነው። ዩቲዩብ ቢዘጋ ነገ ዩቲዩብ ይመጣል ማለት ነው። ምርድ አርተፊሻኖች ማለት ነው። ሆዳሞች አላችሁ አንዳንድ ዩቲዩበሮች ማለት ነው። ለዩቲዩባችሁ ብላችሁ ማለት ነው ልትሸቀሉበት ብላችሁ ማለት ነው። አብርሽ ሲነካ ለምንድን ነው አብርሽ የሚነካው? እሱ እኮ የፈለገውን ማድረግ ያርጋ። ጎበዝ ነው፣ ያሳየን እስቲ አርጎ ያሳየን ማለት ነው። እውነት እሱ የመዳምን ቅመም ዩቲዩብ ካዘጋ ወይም አንድ ነገር ካረገ የመዳም ቅመም ትሙት ማለት ነው። ስንፈጠር እኮ እኛ በዩቲዩብ ብለን አይደለም የመጣ ነው ማለት ነው። ከዩቲዩብ የበለጠ እኛ ላባችንን ጠብ አድርገን የራሳችን የሆነ ገንዘብ እንወስዳለን። እሱንም ውሸት የሌለበት ዝሙት የሌለበት ማለት ነው። ታውቃላችሁ ሴት ልጅ ጀግና ሆና እንዴት ብዬ ልንገራችሁ ማለት ነው። የምትሰራው የራሷ የሆነ ነገር አላት። በዩቲዩብ አይደለም የምናድረው። አንዳች ችጋራሞች አላችሁ ላያልፍላችሁ ማለት ነው። ሩታን ዝቅ ከፍ እያደረጋችሁ የምትሸቅሉ ማለት ነው። እናንተ እኮ ሴት ናችሁ።
ነገ በእናንተ ላይ ምን እንደሚደርስ አታውቁም ማለት ነው። እያንዳንድሽ ደግሞ ታውቂዋለሽ ይሄንን እንደምትሰሪ ማለት ነው። ስምሽን መጥራት እፈልጋለሁ አልፈራም እኔ ማለት ነው። ነገር ግን የእናንተን ስም መጥራት ስለዘገነነኝና ስለሰለቸኝ እና ራስሽን ሆነሽ አትገኝ። በዩቱብ እኮ ብታገኝ 4000 ድርሃም እኮ ነው። 4000 ድርሃም እንደውም አታገኝም፣ በጣም ብዙ ነው። የኢትዮጵያ 4000 ብታገኝ ነው። ዛሬ 4000 አንድ ጉርድ አትገዛም። ልንገርሽ፣ ክብር ይበልጣል። ሴት ሆነሽ በሴት ላይ ለሴት ክብር መቆም ይሻልሻል ማለት ነው። አላችሁ አንዳንድ ዩቱበሮች እሱ ብዙ ሰው ዩቱብ ይዘጋ ይታሰር ሲባል ለምን ይታሰራል? ለምን ዩቱብ ይዘጋል? እንደውም እኮ የሚያዘጋባችሁ እሱ ነው ያዘጋ። የእሱ ወንድነት እንደውም እኮ ቢያቅ እንደዚህ እንኳን ስሙ ሲጠራ ሚስቱን ከፍ ዝቅ ሲልበት እንኳን አንድ እርምጃ ቢወስድ የመዳምም ቅመም እሱንም አትነካ ሚስቱንም ዝቅ ከፍ አታረግም ማለት ነው። ነገር ግን እሱ ዩቱብን ካዘጋ ማን ያሽቃብጥለታል? ማን ቪዲዮ ይሰራለታል? ማን ሽርሽር ወስድለታል? እሱ እኮ ጠንቅቆ ያውቃል እኛ እንደምናሳድገው ማለት ነው። እኛ ግን አብርሽን ከመጀመሪያ ደረጃ ጀምረን የምንወደው ሩታን ስለሚያከብር ኦዲየንስን ስለሚያከብር መልካም ስራ ስለሚሰራ ነበረ። ነገር ግን አሁን መልካም ስራ ስለማይሰራ ነው የምንናገረው። ሞር በእናታችን ላይ ሲደራደር ወይም የእናታችንን ክብር ዝቅ ሲያደርግ የአባታችንን ክብር ዝቅ ሲያደርግ መቼም አናየውም ማለት ነው። እሱም የ9 ወር ልጅ ነው፣ እኛም የ9 ወር ልጅ ነን ማለት ነው። እኛም እንደሱ ማለት ነው። እውነቴ ነው የምላቸው አገራችን ገብተን ከሱ የበለጠ መኪና መግዛት እንችላለን። ከሱ የበለጠ ቤት መኖር እንችላለን። እሱ ምን ያደርጋል? እኔ በበኩሌ ማለት ነው እኔ በእኔ አቅም ስንት ነገር እንደሚይዝ ስንት ቤተሰብ እንደማስተዳደር ማለት ነው። እሱ እኮ በዝሙት ነው ቤተሰቡን የሚረዳው፣ በዝሙት ነው የሚገዛው። እስቲ በአብርሽ ህይወት ከመጀመሪያ እስከ መጨረሻ ማለት ነው ውሸት የሌለበት ነገር አምጡ ማለት ነው። እና ክብራችሁን ጠብቁ አንዳንድ ዩቱበሮች ማለት ነው። ገባችኋል? እኔ በተለይ እኔ ማለት ነው በሩታ ላይ አልደራደርም። የፈለገ ነገር ሁኚ ብባል እሆናለሁ። አንደኛ ነገር ሴት ልጅ ናት፣ እናት ናት። ሴት ልጅ ስትነካ ማንም አይወድም። ሴት ልጅ በጋርድ ማስፈራራት ወይም ደግሞ ከሆነበት ብር ተልኮዋል ላገባ ነው እንደዚህ ነው ብሎ ሳይሆን በተግባር ማሳየት። ጀግና ማለት ሩታ ናት። ልጎዳ እንኳን ትዳሬ ልበትን እያለች ነው። ገባህ? ደግሞ እዛ ጋር መልካም ያጫውተዋል። ለሰው እየሄደ ዩቱብ ይሰራል ማለት ነው። መጀመሪያ መልካምነት ከቤት ነው የሚጀምረው። ገባህ? የቤትህን ሚስትህን አክብር፣ እናትህን አክብር፣ አባትህን አክብር፣ ኦዲየንስህን አክብር። እዛ መልካም ነው ሰው ሊባል ለሰው ዩቱብ ይከፍታል፣ ቪዲዮ ይሰራል። ሚስቱን ግን ከፍ ዝቅ ያደርጋል፣ አባቱን ከፍ ዝቅ ያደርጋል ማለት ነው። በመጀመሪያ ቤትኛውም በእምነትህ ጽና። እስቲ ስለ እምነትህ ተማር። እምነትህ ምንድነው የሚያስተምረው? ቤትህን ያለ ሰው ውሻ አድርግ፣ እብድ አድርግ፣ ስደብ፣ እንደፈለግክ አድርግ። ነገር ግን የወጪውን ሰብ መልካም ነገር ስራ አይልህም። መጀመሪያ የቤትህን ያለብህን ሀቅ መሰብሰብ ይጠበቅብሃል። ከዛ በኋላ ደግሞ የውጭውን ሰው ማሳደግ ይጠበቅብሃል ማለት ነው። ገባህ?